የትኛው እንደሆንኩ እርግጠኛ አይደለሁም። የተቸነከረው የሚባለው ውስጥ ግን እንዳልሆንኩ በጣም እርግጠኛ ነኝ። ማንበብ ሙሉ ሰው ያደርጋል። ዱቢሱን ነማጉቱ ነማታሲዛ። ዌልከም ባክ የቻናሌ ቤተሰቦች እንደምን አላችሁ? አካም ጅርቱ አኒ ነጋዳ ሀራስሞ ኦቦሌሲ ኬኛ ቶኮ ጋፊ ነጋፈቴራ ወለመኬቲ ካኒኒ ናፊዴ ጀቹዳ ሁለቱንም ድብልቅ አድርጎ ነው ያመጣልኝ። አማርኛን ወደ ኦሮምኛ ኦሮምኛንም ወደ አማርኛ እንድቀይርለት እዚህ ጋር አምጥቶልኛል ማለት ነው። ባየጋሪዳ በነገራችን ላይ ኢትዮጵያ ውስጥ ሆናችሁ የምታዩ ሰዎች ቪፒኤን ሄዳና ይላላ። በቪፒኤን ስታዩ ያው የተወሰነ ነገር ጥቅም ስለሚኖረው ብዬ ነውና መጀመሪያ ግን ቻናሉን ሰብስክራይብ አድርጋችኋል? ጀልቀባ ቻናልቻ ሰብስክራይብ ጎተኒቶ ቻናልቻ ሰብስክራይብ ጎቹዳን ማት ቻናል ኬኛታ። እስኪ በኦሮምኛ የጻፈውንም ጽሁፍ እየተረጎምነው እንሂድ። ወደ ዋናዎቹ ጥያቄዎች ከማለፋችን በፊት ይህንን ራሱ ብንተረጉመው እኮ ለእናንተ ይጠቅማቸዋል። ስለዚህ ማልጀዳ በርሲሳ ኬኛ ገለቶማ ጀቻ ጀዳ። እንግዲህ ገለቶማ ጀቻ ስንል ምን ማለት ነው? ወልጋይ ረቲ ተው ደንዳ ወልተጅ ገረገራ ረቴ የሮ ጨራን ሲኒፍ ከነሙ በአማርኛው ምንድነው የሚባለው? በቅድሚያ አመሰግናለሁ ይባላል። ለተሰጠኝ እድል በቅድሚያ አመሰግናለሁ። በአማርኛው በቅድሚያ አመሰግናለሁ ብላችሁ ብትጀምሩ አሪፍ ነው። አፋን ኦሮሞዳንሞ ገለቶማ ጀቻ ጀደማ ጀቹዳ። ስለዚህ በቅድሚያ አመሰግናለሁ እንደማለት ነው። አሱማን አኒስ ጀቾታ አማሪፋ ቶኮ ቶኮ ገረ ኦሮሚፋቲፊ ጀዳ። አሱማን አኒስ ጀቾታ አማሪፋ ቶኮ ቶኮ ገረ ፊ ጀዳ ማል ጀቹዳ። እኔም በዚሁ አንዳንድ የአማርኛ ቃላትን ወደ ኦሮምኛና ገረ ኦሮሚፋቲፊ ካን ኦሮሚፋሌ አካ ገራ አማሪፋቲ ናፍ ሂክተን በርባዴቲ። ካን ኦሮሚፋሌ አካ ገራ አማሪፋቲ ናፍ ሂክተን በርባዴቲ ማል ጀቹዳ። በአጠቃላይ አስተማሪያችን ወይም መምህራችን በቅድሚያ አመሰግናለሁ። እኔም በዚሁ አንዳንድ የአማርኛ ቃላትን ወደ ኦሮምኛና የኦሮምኛም ወደ አማርኛ እንዲቀይሩልኝ ፈልጌ ነው ጀዳ። በርሲሳ ኬኛ ገለቶማ ጀቻ አሱማን አኒስ ጀቾታ አማሪፋ ቶኮ ቶኮ ገር ኦሮሚፋቲ ፊ ካን ኦሮሚፋሌ አካ ገራ አማሪፋቲ ናፍ ሂክተን በርባዴቲ። አያችሁ፣ በርባዴቲ ጀቹን ፈልጌ ነው ማለት ነው። ፈልጌ ነው። ኦሶ ሂንቱሪን ጀቹዳ። ኦሶ ሂንቱሪን ጀቹዳ ምን ማለት ነው? ሳይቆይ ማለት ነው። ኦሶ ሂንቱሪን ጀቹዳ ሳይቆይ ወይም ደግሞ ሳይቆዩ ማለትም ይቻላል፣ ወይም ሳትቆይ ማለትም ይቻላል። ከናፉ ጀቾታ ከና የሮ ገባባ ኬሰቲ ናፍ ዴቢሳ ኢሲን ኤጋ ማሎ ማል ጀቹዳ። ስለዚህ እነዚህን ቃላት በአጭር ጊዜ ውስጥ መልሱልኝ እባክዎ። አማ አኒ ነማ ተኮቲ ገሩኒ ከበጃዋና ላቲፍ መሌ ይሄኛው ምንድነው? ናፍ ዴቢሳ ጀቹን መልሱልኝ ወይም ደግሞ ይመልሱልኝ ማለት ነው። ለብዙ ሰዎች ወይም ደግሞ ለክብር ለአንድ ሰው ሲሆን ማለት ነው። ናፍ ዴቢሳ ማለት መልሱልኝ ወይም ይመልሱልኝ ማለት ነው። ኢሲን ኤጋ ማለት ደግሞ እጠብቀዎታለሁ ወይም ደግሞ እጠብቃችኋለሁ እንደማለት ነው። ለብዙ ሰዎች ሲሆን ማለት ነው። ማሎ ጀቹንሞ በአጠቃላይ ማሎ ስንል ለክብርም ለብዙ ሰውም ለአንድ ሰውም ማሎ ይባላል። አማርኛው ላይ ግን ለአንድ ሰው ሲሆን እባክህ ወይም እባክሽ ይሆናል። ለክብር ሲሆን ደግሞ እባክዎ ወይም እባካችሁ ማለት ይቻላል ማለት ነው። የመጀመሪያው ምን ይላል? እኒ ቶኮ ፋይኳን ሞኒ ጀልቀባ ማልጀዳ ነጋ እና ጠባ ይላል። ነጋና ጠባ ባይዘው ነጋና ጠባ አይባልም። የሚባለው በአማርኛ ነጋ ጠባ ነው። ነጋ ጠባ እና አታስፈልግም። እና የምንል ከሆነ ሌላ ትርጉም ነው የሚሆነው። ይሄኛው ነጋ ሌላ ነገር ነው፣ ጠባ ሌላ ይሆናል ማለት ነው። እና የምናስገባ ከሆነ እዚህ ጋር ጠባ ሌላ ይሆናል፣ ነጋ ሌላ ይሆናል ማለት ነው። ነጋ ማለት ለምሳሌ ኢምበሪኤ ማለት ነው። ኢምበሪኤ ማለት ያው ጠዋት ላይ ነጋ እንደማለት ነው። አዱምባቴ ጀቹዳ። ጠባ ማለት ደግሞ ቢራምበርኤ ጀቹዳፍ መስከረም ጠባ እንላለን ብዙ ጊዜ አይደለም። ሌላ ደግሞ ጠባ ሲባል ለምሳሌ ለህፃናት ጡት ጠባ ከሆነ ሌላ ነገር አርማሆዴ ይሆናል። ጠባ ማለት ሃርማሆዴ ጡት ጠባ ለማለት ይሆናል ማለት ነው። ሁለቱን እነዚህን እና በሚለው የምንለያያቸው ከሆነ ትርጉማቸው የቃላቶቹ ትርጉም ከኒሰከናፊ ከኒሰከና አዳዳኑቲ ታአ ጀቹዳ ዮካንሞ ሂከ ጀቻ ተኮ ኑላችሁ እንደንደው ጀቹዳ። ከናፉ ነጋ ጠባ ነው የሚባለው ማለት ነው። ነጋ ጠባ ማለት ምን ማለት ነው? ጉያ ጉያን ጀቹን እንደንዳማ ጉያ ጉያን ጀቹን እንደንዳማ ዮካንሞ ቡሌ ከኤ ጀቹንስ እንደንዳማ
ሐሳቡ ምንድነው? ኮንቲኒየስሊ ማለት ነው። በየቀኑ በቃ ሁሌ የሚደጋገም ነገር ሲሆን ነጋ ጠባ ይባላል ማለት ነው። እንደዚሁም ደግሞ ከዚህ ጋር ተመሳሳይነት ያለው ጠዋት ማታ ይባላል። ለምሳሌ ጠዋት ማታ ካን ጀዱ ገረ ኦሮሚፋት የሮ ጅጅሩሞ ማልታ ገነማ ገልገላ ታ ገነማ ገልገላ ማለት ጠዋት ማታ፣ ነጋ ጠባ የሚለውም ጠዋት ማታ የሚል ተመሳሳይነት አለው ከዚህ ጋር። ስለዚህ ገነማ ገልገላ ዮጀኔስ ኢንታአ ጀቹudha። ሁለተኛው ደግሞ የተቸነከረው እዚህ ጋር የተቸነክረው ሳይሆን የተቸነከረው የትኛው እንደሆንኩ እርግጠኛ አይደለሁም። የተቸነከረው የሚባለው ውስጥ ግን እንዳልሆንኩ በጣም እርግጠኛ ነኝ። የተቸነከረው ማለት የተሰቀለው ማለት ነው። የተሰቀለው ማለት ነው። ሰዎች በተለያየ ኮንቴክስት የየራሳቸውን ምናልባት የሚግባቡበት እንትን ከሌላቸውና ሌላ ትርጉም ካልሰጡት በስተቀር መቸንከር ማለት መሰቀል ማለት ነው። አፋን ኦሮሞዳንሞ ካንፈኒፈሜ ጀቹudha። ካንፈኒፈሜ ጀቹን የተሰቀለው ወይም የተቸነከረው ማለት ይሆናል ማለት ነው። ጀቻ ካኒሳ ወሊም ቤከን ጅራችሁ መላ ማለፍ ሁንዱም ሲሳኒያችሁ ኮልፈኒሩ ሁሉም ስለሳቁ እነሱ ለራሳቸው ልክ እንደ አራዳ ቋንቋ የሚግባቡበት እንትን ሊኖራቸው ይችላል። ነገር ግን ጥሬ ቃሉ የተቸነከረው ማለት ካንፈኒፈሜ ጀቹudha የተሰቀለው እንደማለት ማለት ነው። እኒ ሰደፋሞ ማልጀዳ አራባና ቆቦ አራምባና ቆቦ ለማለት ነው። አራምባና ቆቦ አራባና ቆቦ ሳይሆን አራምባና ቆቦ ይሆናል ማለት ነው። አራምባና ቆቦ ጀቹን ወሊራ ፈጎ ጀቹudha። አፋን ኦሮሞዳን ወሊራ ፈጎ ፈጎ ማለት በአጠቃላይ ሩቅ ማለት ነው። አራምባና ቆቦ ማለት በአማርኛው ሩቅ ለሩቅ ማለት ነው። ሩቅ ለሩቅ ይህ ማለት ደግሞ ወሊራ ፈጎ ጀቹudha። ወሊራ ፈጎ ፈኬኛ ፊ ወሊራ ፈጎዳ የው ጀደሜ ሩቅ ለሩቅ ነው ወይም ደግሞ ይራራቃል ለማለት ነው። ስለዚህ በጣም ርቀትን የሚያሳይ ነገር አራምባና ቆቦ ይባላል። ወሊቲን ዱፉ ባየ ወሊራ ፈጎዳ ጀቹudha። እኒ አርፋፋሞ ዮሙ ሂሪሩ አርካ ድሪርሲ ጀቹን ማል ጀቹudha amma fakkeenya jechuun maal jechuudhaaf natti fakkaata. maal jechuudha ዮሙ ሂሪሩ harka ድሪርሲ jechuun maal jechuudha ለማለት ከሆነ ድሪርሲ jechuun ዘርጋ ወይም ዘርጊ ማለት ነው። ድሪርሲ ማለት ዘርጋ ወይም ዘርጊ ማለት ይሆናል። ቡሲም ይባላል ደግሞ ቡሲ ማለት ደግሞ ምን ማለት ነው? አውርድ ወይም አውርጂ ይሆናል። ሰልፍ ላይ ደግሞ ስትጠቀሙ እንዴት ነው የሚባለው? ድሪርሲ ዘርጋ ቡሲ አውርድ ድሪርሲ ዘርጋ ቡሲ አውርድ ይሆናል ማለት ነው። ሌላው አምስተኛው ደግሞ እንሸነፋም ማልጀዳ ሰሳበዱ አካሱመስ በርጋፈዱ አቲ ቁቤ ተኮ ደበለሙ ቀባ ሰሳበዱ አካሱመስ በርጋፈዱ ቶንታይም በርጋንፈዱ ተው ቀባ ani yeroo ammaa kana qaamaan barsiisaan jiru waan ta'eef tarii irraanfadheeraa ta'uu danda'a. Garuu bargaafadhu tun ta'in bargaanfadhu akkasii ta'uu qaba. Jechuun maal jechuudha? Jechuudhaaf natti fakkaata akkasii ta'uu qaba. Bargaanfadhu jechuun asaarraf ማለት ነው። አሳርፍ yookaan immoo miila walirraa banii jechuudha. ሰሳበዱ ማለት ደግሞ ተጠንቀቅ ማለት ነው። ስለዚህ በርጋንፈዱ ሲባል ሰው እግሩን ይከፍታል። ሰሳበዱ ሲባል ደግሞ እግሩን ይገጥማል ወይም ደግሞ ይጠነቀቃል ማለት ነው። አሳርፍ፣ በርጋንፈዱ፣ ሰሳበዱ፣ ተጠንቀቅ ማለት ይሆናል ማለት ነው። እኒ ጃአፋሞ ኢልካን ሪገቹ jechuun maal jechuudha? ኢልካን ማለት እንግዲህ ጥርስ ማለት ነው። ኢልካን ጥርስ ይባላል። ሪገቹ ማለት ደግሞ ምን ማለት ነው? መቦረሽ ማለት ነው። ከናፉ አጠቃላይ ምን ይሆናል? ኢልካን ሪገቹ ሲባል ጥርስ መቦረሽ ወይም ጥርስ መፋቅ ይሆናል። እኒ አማሪፋን ገሩ መቦረሽ ፊ መፋቅን ገራገሩ ማቀባ። ለምሳሌ መፋቅ የምንለው በእንጨት ተጠቅመን የምንፍቀው ነው አይደል? ሼሙካ ጢቆ ፈየደምኔ ካኔ ሪግኑ ታዬ እሱ መፋቅ ነው የሚባለው። ብሩሽ ካን ፈየደምኑ ዮተ እሞ ፈገኛው መቦረሽ ነው የሚባለው። በአጠቃላይ በአፋን ኦሮሞ ኢልካን ሪገቹ ይባላል። ጥርስ መፋቅ ወይም መቦረሽ ይሆናል ማለት ነው። እኒቲያኑ ቶርባፋንሞ ማልጀዳ ሪጋ ጀዳ ሪጋ ጀቹን መፋቂያ ማለት ነው። ይቺ በእንጨት የምንፍቅበት እንጨቷ ምን ትባላለች? መፋቂያ ይባላል። ብሩሽ ከሆነ ደግሞ ብሩሽ ዱማ ጀቹዳ። ከናፉ ሪጋ ጀቹን መፋቂያ ማለት ነው። እኒ ሰዴት ተፋሙ ማልጀዳ በበቀቁ ዮካን ኦ በበቀቁ አስረቲሽን ባኒ ሸቁቤ ዱበችፍቱ ባንኩኒ ለማ ተኡ ቀብዲ ደብል ተኡ ቀባ ማሊፊ
asitti hin jabaata waan ta'eef sagaleen asirratti hin jabaata waan ta'eef babaqaqu utuu hin ta'in babbaqaqu ta'uu qaba. Kanaafuu qubee baalamaa ta'uu qaba jechuudha. Babbaqaqu jechuun መሰነጣጠቅ ማለት ነው። መሰነጣጠቅ ለምሳሌ ለመሬት አሁን ለአስፓልት ለምናምን ሲሰነጣጠቅ ምን ይባላል? በበቀቄ ይባላል። ተሰነጣጠቀ ማለት ነው። መሰነጣጠቅ ለመሬት ለግድግዳ ለምናምን ተሰነጣጠቀ ይንበበቀቄ ጀደማ። ኦ ማለት ደግሞ ብዙ ጊዜ መፈንዳት ማለት ነው። መፈንዳት ለምሳሌ ለሆድ መፈንዳት ወይም ደግሞ ለፊኛ ለምሳሌ አፉፌ ዳፍ ማል ጀና ዶው ጀና እንዶዬ ጀና ከናፉ መሌ እንበበቀቄን ጀኑ ጀቹዳ ከናፉ በበቀቁ ጀቹን መሰነጣጠቅ ማለት ነው። ዶው ጀቹን ሞ መፈንዳት ማለት ነው። እዚህ ሰገለፋ ረቲን በሬሲኔ አኒ ነንደበላፊ እኔ ሁለት እንትኖች 10 ላድርግላችሁ እኔ ልጨምርላችሁ። ቅድም ብለናል ሂሪሩ ጀቹን ወካን ሞ ሂሪራ ጀቹን ማል ጀቹዳ ሂሪራ ጀቹን ማል ጀቹዳ ሰልፍ ማለት ነው። ሰልፍ ሂሪራ ጀቹን ሰልፍ ማለት ነው። እንደዚሁም ደግሞ ለምሳሌ አሁን ሂሪራ ነጋ የወጀኔ ማል ጀቹዳ ሂሪራ ነጋ ምን ይሆናል? ሰላማዊ ሰልፍ ይሆናል ማለት ነው። ሰላማዊ ሰልፍ ሂሪራ ነጋ ጀደማ። ሌላ የምጨምርላችሁ ደግሞ 10 እንዲሆንላችሁ አካኩዳን ሲኒፍ ተውፍ ጀቹዳ ቢልቢለ ታውቃላችሁ አይደል? ቢልቢለ ጀቹ ማል ጀቹዳ ስልክ ማለት ነው አይደል? ስልክ ግን ሌላ ደግሞ ትርጉም አለው። ቢልቢለ ማለት ምን ማለት ነው? በትምህርት ቤት ትርጉም ደወል ማለት ነው። ፈከኛ ፈማ ፋሩ ጆሌ ቤክቱ ምን የልጆች መዝሙር በአማርኛው ወንድሜ ያዕቆብ ተኛ ሆይ ምናምን ደውል ተደወለ ተነሳ። አፋን ኦሮሞ ዳንሞ ደውል ተደወለ የሚለው ምንድነው የሚሉት? ቢልቢሊ ከኢካ አከስ። ስለዚህ አሁን ቢልቢለሜ ጀቹ ማለት ጀቹዳ ደውል ተደወለ ማለት ነው። ቢልቢለ ማለት ደወል ማለት ነው። በእንግሊዘኛው ቤል የሚባለው ማለት ነው። እነዚህ ሁለቱን የጨመርኩላችሁ ናቸው 10 እንዲሆንላችሁ ማለት ነው። ዋን ወርዶፋ ቱሩተኒፍ ገለጦማ ሰብስክራይብ ጎተኒቱ ላይክ ሰብስክራይብን ጎኔታና ሰብስክራይብ ላይክ ጎዳ ሪዮታ ኬሰኒፍ ሞ ሸር ጎዳፍ ጋፊዮ ቀባተን አካታ ከናነ ጋፈቹ ደንዴሱ ጋፈ በሬሲተን ገሩ ቁቤ ስርቲ ራዴቢ ኤላላ ስሬሳና በሬሳ ማሊፊ አኒ ስክሪንሻት ጎዴ ከለቲው ማንዋናን ፊዱፍ ጀቹዳ ራዴቢ በሬሱን ነምበርባችሱ እንደዚህ 10 እና ከዚያ በላይ ሴንቴንሶች ወይም አረፍተ ነገሮች በአማርኛም በኦሮምኛም በትክክለኛው አጻጻፍ ጽፋችሁ ካመጣችሁልኝ እንደዚህ እየተረጎምኩ የማመጣላችሁ ይሆናል። ብዙ ነገር መማማር እንችላለን። ደበለታኒስሞ ዱቢሱን ነማጉቱ ነማታሲሳ ጀደማ ማንበብ ሙሉ ሰው ያደርጋል። ዱቢሱን ነማጉቱ ነማታሲሳ በረዳ ጉያ ጉያቲ ቤኩምሳ ኬሰን ደንዴቲ ኬሰን ፎየፈዳ አንጋ ሰዓቲ ከናቲ ዋን ወርጅን ቱርተኒፍ ገለቶማ